የተባለ የምስራቅ አፍሪካ ተመራማሪ በኤርትራ ጉዳይ ላይ አንድ ጽሑፍ በአንድ ጆርናል ላይ አሳትሞ ይዞ ወጥቷል። በዚህ ጽሑፍ ሸትል እንደሚለው የኤርትራ ስርዓት ክሽፈትን፣ የሀገርነት ህልም ምክንያትን፣ ተሞክሮ ያልተሳካ ዲሞክራሲያቸው፣ የአምባገነንነቱ ስረ መሰረት እንዲሁም የክሽፈቱ መዘዝና የቀጠናው ሰላምን በተመለከተ ጽሑፉ አስነብበዋል። ይህም በሰፊው ለማየት ለምሳሌ የዲሞክራሲ ተቋማት አልቦነት መኖሩን ያረጋግጣል። የኤርትራ ፖለቲካ ስርዓት ልጓም አልባነት መገለጫው ነው ቢባል ስህተት አይሆንም። ምክንያቱም ኤርትራ ስራ ላይ ያለ ህገ መንግስት፣ የተመረጠ የህዝብ እንደራሴ፣ ነፃና ገለልተኛ የዳኝነት ወይም የፍትህ ተቋም፣ ነፃ ፕሬስ እና ተቃዋሚ ወይም አማራጭ ተፎካካሪ የፖለቲካ ፓርቲ የላትም። ይሄ በግልጽ ይታወቃል። ብቸኛውና አንድ ለእናቱ ኢሳያስ አፈወርቂ ከአውሮፓውያን አቆጣጠር 1991 ጀምሮ ከኢትዮጵያ ነፃ ወጣንበት ወይም ነፃነታችንም በጉልበት በኃይል አግኝተናል ከሚሉበት ጊዜ ጀምሮ የተዘጋጀውንም ረቂቅ ህገ መንግስት ደብቆ በብቸኝነት እና በአምባገነንነት ያለአንዳች ምርጫና አማራጭ ራሱ በገነባው የአምባገነን ስርዓት ውስጥ ሀገሪቷን በመንዳት ላይ ያለ ሲሆን በዚህ በፈረንጆቹ 2026 ላይ ይሄ ሰውዬ የ80 ዓመት አዛውንትነቱን እንደሚያከብር ያትታል። ይሄ ጽሑፍ የአምባገነኑ ስርዓት አልባነት በሀገሩ ብቻ የቆመ ቢሆን ጥሩ ነበር፣ የተሻለ ይሆን ነበር። ይልቁንም ይህ ሰው ወታደሮቹን ኢትዮጵያ ድንበር ዘልቆ በማስገባት ቀጠናውን የማተራመስ ተግባር በመቀጠሉ ምክንያት የኢትዮጵያ መንግስት የኢሳያስ አፈወርቂ ወይም ወዲ አፎም ስርዓት ወታደሮቹን ከኢትዮጵያ ድንበር እንዲያስወጣ ማሳሰቧ በኢትዮጵያ ትግራይና አማራ ክልሎች የሚገኙትን የአማጺ ቡድኖች በትጥቅ መደገፍ እንዲያቆምና ይህንኑ ለተባበሩት መንግስታት በውጭ ጉዳይ ሚኒስተሩ በዶክተር ጌዲዮን አማካኝነት ማስታወቁ የሚታወስ ነው። ሌላኛው ሁለተኛው ጉዳይ የኤርትራ ስርዓታዊ ክሽፈት ወይም የሀገርነት ህልም ምክንያት ማሳያው ያልተሳኩና የተጭበረበሩ ምርጫዎች ናቸው። ብዙ ጊዜ እንደሚባለው በተለምዶ ኤርትራ አንድና አንድ ምርጫ ማድረጓን ነው የሚነገረው። ነገር ግን በዚህ ጽሑፍ ውስጥ ሸትል ትሮቮል 3 ምርጫዎች ተሞክሮ 3ቱም ዲሞክራሲያዊነት የሌላቸው እና አንዱ የሪፍረንደሙ ቴክኒካሊ ልክ ነው ይላል። እሱ የከሸፉ መሆናቸውን ያሳያል። በፈረንጆቹ አቆጣጠር የ1992 የከባቢያዊ ምርጫ ነበረ። ይህም ከሽፎ የቀረ ነው። 93 ሁላችንም እንደምናስታውሰው የሪፍረንደም ምርጫ የተደረገበት ነው። ይሄም ውድቅ ከሚያደርጉ ምክንያቶች አንዱና ዋነኛውን አልጠቀሰም ትሮምቦል በዚህ ጽሑፍ ውስጥ። ምክንያቱም ኤርትራ ነፃነቷ ሪፍረንደሟን ስታደርግ በምን አግባብና በምን ምክንያት የአፋር አካባቢ ወይም አሁን ላይ ወደ ኤርትራ የተጠቃለሉ አፋሮች ሪፍረንደም ውስጥ ሊገቡ እንደቻሉ በማን ፈቃድና እንዴት እንደሆነ ታፍኖ በአምባገነናዊ መንገድ የሆነ ስለሆነ ቴክኒካሊ ትክክል ነው ብሎ ያቀረበውን ሀሳብ አልቀበልም። ሌላው 1997 የሪጂናል አሰምብሊ ኤሌክሽን ነበረ። ይሄም ከሽፎ የቀረ ምርጫ ነው። በሶስተኛነት የሚያነሳው የአምባገነኑ ርዕዮተ ዓለም መነሻዎችን ነው የሚያስቀምጠው። ይሄም ከስር መሰረቱ ፒኤፍዲጄ ነው የሚለው እሱ መነሻ ታሪካቸው። በኋላ ኢፒኤልኤፍ ከማርክሲስት ሌኒኒስት ቫንጋርዲዝም የወረሱትና እስካሁንም ይዞ የቆዩት ስለሆነና ወደ ዲሞክራሲያዊ ስርዓት ግንባታ፣ ተቋማዊ ግንባታ ምንም አይነት ጉዞ አድርጎ አለመሆኑን ያስቀምጣል። ይህም ትክክል ይመስለኛል። ይሄን ማድረጉ ብቻ ሳይሆን የአምባገነኑ የኢሳያስ መንግስት ይህንን የአምባገነንነት ጉዞውን እያሰረጸ መምጣቱ ነው እጅግ የሚያሳዝነው። ይሄም እንደ አራተኛነት የተቀመጠ ጉዳይ ነው። አምስተኛ መዘዞቹንና በቀጠናው ላይ ስለሚኖሩ ሚና ሲያስቀምጥ የዲሞክራሲ ተጠያቂነት አለመኖር ጸብ አጫሪነት ላይ የተመሰረተ የውጭ ፖሊሲና ዘላቂ የሆነ ወታደራዊ ግጭት እንዲኖር አድርጓል። ይህም በታሪክ ይታወቃል። ኤርትራ በ3 አስርተ ዓመታት ውስጥ ከኢትዮጵያ ጋር ያደረገቻቸው ጸብ አጫሪ ተግባሮችና እስከ ኢትዮ ኤርትራ ጦርነት የተደረገ ነገር እናስታውሳለን።
ከሌሎች የጎረቤት ሀገሮች ጋርም ያደረገችውን ግጭት በታሪክ የምናስታውስ ይሆናል። ስለዚህ ይሄ ጽሑፍ ከዚህ ረገድ ትክክል ነው ማለት ነው። ይህም ለቀጠናው አለመረጋጋትና ከጎረቤት ሀገራት ጋር ያላትንም ግንኙነት በጸብ አጫሪነት ላይ የተመሰረተ እንዲሆን አድርጓል። ምን ያለበት ዝላ አይችልም እንደሚባለው እንግዲህ የኤርትራ አምባገነናዊ መንግስት በጎረቤቶች ላይ በተለይ በኢትዮጵያ ላይ በፈጸማቸው ተግባሮች ምክንያት ልጠቃ እችላለሁ የሚል ስጋት አለበት ሁልጊዜ። ከዚህ ስጋት የተነሳ ይህንን ጥቃት ለመከላከል በሚል ምክንያት ዲሞክራሲያዊ ስርዓትና ተቋማዊ የዲሞክራሲ ተቋማት ግንባታን ከልክሎ እስከዛሬ እንደ መከላከያ የሚጠቀምበት ዘዴ ነው። እንግዲህ ወደ መጨረሻ አካባቢ የስርዓቱ የዲሞክራሲ ተስፋ ቢስነትንም ያስቀምጣል። ተስፋ ቢስነቱን ሲያስቀምጥ የአምባገነኑ ስርዓት ለተከታታይ 3 አስርት ዓመታት በላይ ሆነ ብሎ የዲሞክራሲ ተቋማት ማፍረሱ እና እንዳይገነቡ ማድረጉ የዲሞክራሲ ስርዓት ግንባታ እሱና ስርዓቱ እስካለ ድረስ ተስፋ የሌለው ጉዳይ ሆኖ ይቀጥላል። ምክንያቱም በእነዚህ ጊዜያት ምንም አይነት የዲሞክራሲ ተቋም ግንባታ ልምምድ የለም፣ አልነበረም። ዲሞክራሲያዊ ምርጫ ተደርጎ አያውቅም። ህግ አውጪ ሆኖ የህግ አውጪ አካል በዲሞክራሲ ስርዓትና ተቋም ግንባታ አስፈላጊ ክርክርና ውይይቶች አድርጎ አያውቅም። የአንድ ሰው አገዛዝ ብቻ ስለሆነ የዜጎች የዲሞክራሲ ስርዓት ልምምድና ተሞክሮ ተደርጎ አለማወቁ ወደፊትም የዲሞክራሲ ተስፋን ያጨለመ ሆኖ ይቀጥላል። ለማጠቃለል ያክል የኤርትራ የዲሞክራሲ ጉዞ መክነትና የሀገርነት ክሽፈት መሰረቱ የሻዕቢያ የብዝሃነት ጥላቻ፣ የተቋማት ስልታዊ አፈና እና የአንድ ሰው አምባገነናዊ አገዛዝ ማስረጽ ሲሆኑ ውጤቱም ተጠያቂነት የሌለበትና ሰላማዊ ሽግግር እስካልተደረገ ድረስ ዜጎቿን እያሰቃየ እንደሚቀጥል ነው። ይሄ ብቻ አይደለም። እንግዲህ ቅድም እንዳነሳሁት በጎረቤት ሀገራት ላይም የሚኖረው ተጽዕኖ አንዱ አደገኛ ነገር ነው። ከጎረቤት ሀገራትም አልፎ ቀጠናው የብዙ ሀያላን ሀገራት መሻኮቻ ስፍራ ነው። እንደሚታወቀው በዓለማችን ላይ አሁን የሆርሙዝ ሰርጥን መዘጋት ተከትሎ ቀጣዩ አስጊ ስፍራ እና ቦታ የባብኤል መንደብ ሰርጥ ነው። የባብኤል መንደብ ሰርጥ እንደሚታወቀው በቀይ ባህር ላይ በሰሜን ምስራቅ በኩል በየመን የሚዋሰን ነው። በዚህ በደቡብ ምዕራብ በኩል ለጊዜው አሁን ላይ ኤርትራና ጅቡቲ የሚፋጠጡበት ስፍራ ነው። ይሄ ስፍራ ከሆርሙዝ ባልተናነሰ መልኩ የዓለም የንግድ መርከቦች መተላለፊያ ነው። በዚህም ምክንያት ነው ጅቡቲ አካባቢ ሀያላን ሀገራት አሜሪካ፣ ራሻ፣ ቻይና የጦር ቤዞቻቸውን እዛ አስቀምጦ እየተሸዋኮቱ ያሉበት ሁኔታ ያለው ማለት ነው። ኢትዮጵያም በተለያዩ ጊዜያት በተለይ በአንድ ወቅት ክብርት ፕሬዚዳንት የነበሩት ሳህለወርቅ ዘውዴ ኢትዮጵያ እስከ መቼ የበይ ተመልካች ትሆናለች በቅርብ ርቀት ላይ ሆና የሚል ነገር አንስቶ ነበር። እውነት ነው። በአሁኑ ሰዓት ደግሞ ኢትዮጵያ ከህግ ውጭ የተወሰደባትን በግፍ የተወሰደባትን ማን እንደወሰነ ሳይታወቅ የተወሰደባትን የአሰብ ግዛትና ወደቧን በማስመለስ የባህር ኃይሏን እንደ አዲስ አደራጅታ አቋቁማ ወደ ቀዩ ባህር የምታደርገው ጉዞ ላይ ከፍተኛ ጫና እየፈጠረ ነው ያለው ይህ የአምባገነኑ ስርዓት። ከዚህ ጋር ተያይዞ በሱዳን ውስጥ ያለው አለመረጋጋት፣ በሶማሊያ እና በሶማሊላንድ አካባቢ ያለው ሁኔታ፣ እነዚህ ነገሮች ሁሉ ጉዳዩን አሳሳቢ ነው የሚያደርጉት ከዚህ ከአምባገነኑ ስርዓት ጋር ተያይዞ። ስለዚህ ምንድነው ኢትዮጵያም በተፈጥሮ የነበራትን የራሷን ርስት የአሰብ ግዛትን እና የአሰብ ወደብን መልሳ ለማግኘት ይህ አምባገነን የአንድ ሰው አገዛዝ የሆነው የኢሳያስ አገዛዝ ተስፋ ስለሌለው ዲሞክራሲ ተቋምና ስርዓት ከዚህ በኋላ ይገነባል ተብሎ ተስፋ ስለማይጣልበትና ኢትዮጵያንም እንደ ስጋት ስለሚያይ ወይም ደግሞ በሰጥቶ መቀበል መርህ የማያምንና የእናንተ የሆነው ሁሉ የኔ ነው፣ የኔ የሆነው ሁሉ ግን የኔ ብቻ ነው የሚል እሳቤ ሊተው ስለማይችል ይህ አምባገነን ስርዓት ተወግዶ ወደ የቀጠናው ስርዓት ሊመጣ የሚችልበት ሁኔታ ይኖራል ብዬ አስባለሁ። ለዛሬ ያለኝን እዚሁ ላይ አጠናቅቃለሁ።